ሐረግ ድራማ በክፍል 92 ኤፍራታ ያፌትን በመጠጥ አዘናግታ ኪስ ውስጥ ያለውን ፍላሽ ለማውጣት ስትሞክር እጇን ይዟታል ማለት ነው። እውነት ያፌት ሳይሰክር ቀርቶ አውቆ የሰከረ መስሎ ኤፍራታን እየሰለላት ነበር ማለት ነው። እንደዛ ከሆነ ተበላች። ምክንያቱም ኤፍራታ ድርጅቱ ውስጥ እንድትሰራ ፈቅዶላት ለመስራት ዝግጅት ላይ ነበረች። ያን ደግሞ ያደረገው ናታንን ለማናደድ ድርጅቱ ውስጥ አስገብቶ ከኤፍራታ ጋር እንዲጋፈጡ ማድረግ ስለፈለገ ነው። ስለዚህ አሁን ያፌት ሀሳቡን ይቀይራል አይቀይርም? ምክንያቱም ኤፍራታን እየተጠራጠራት ነው። ከናታን ጋር ሆና እየሰለለች ነው ብሎ እያሰበ ስለሆነ ኪስ ውስጥ ገብታ ልታወጣ የሞከረችውን ፍላሽ ሲያይ እንግዲህ ምን ሊያደርግ ይችላል? ሀሳቡን ሊቀይር ይችላል። ኤፍራታ እንግዲህ የሆነ ፍላሽ አግኝታ ነበር። ያን ፍላሽ ልታነሳ ልትወስደው ስትል ሙሉ ፋይል ያለበት ፍላሽ ነበር። ነገር ግን ያፌት ደረሰባትና ለመሰለል ይመስለኛል ፍላሹን ራሱ እዛ ጋር ያስቀመጠው እና እየሰለላት ነው። አሁን ያፌት ኤፍራታን መጀመሪያ እየፎከረ ነበር፣ እንደውም ይጮህባታል ብዬ ነበር። ነገር ግን አሁን ላይ ቀስ ብሎ ደህና ሰው መስሎ እየሰለላት ይገኛል ኤፍራታን ማለት ነው። በሌላ በኩል ኤፍራታ እርጉዝ ናት ይመስለኛል፣ እያስታወከች ነበረ። እንግዲህ ያረገዘችው ከማን ነው? እንግዲህ እንደሚታወቀው ከዛ በፊት ናታን ጋር የሆነ ቀን አድራ ነበረ። ያኔ ነበረ ያፌት እንዳላስደፈራት ያወቀችውና ልጁ ከናታን ወይስ ከያፌት ከማን ሊሆን ይችላል? እንደምታውቁት ናታንና ያፌት እህትን ወንድምና ወንድም ናቸው። ኤፍራታ ወንድምና ወንድም ከመሆናቸው በፊት ነበር ያፌትን የሚያገበችው ናታን ጋር የሚያደረችው። ኤፍራታ አሁን ከየትኛው እንደሆነ ልጁን ያረገዘችው እሷን የምታውቀው፣ ነገር ግን ያፌት የኔ ልጅ ነው ብሎ ነው የሚቀበለው። ናታንስ ቢሆን እንዴት ነው ያንተ ልጅ ነው ሲባል ሊቀበለው የሚችለው? በሌላ በኩል የዲያራ እናት ናታንን እንግዲህ የማይሆን እቃ እያሰራች ነው፣ የማይሆን ወንጀል ልታሰራው ጥረት እያደረገች ትገኛለች። እቃዎቹ ኤክስፓየር ዴት እንዳደረጉ ቢነግራትም ነገር ግን ኤክስፓየር ዴት እንዳላደረጉ አድርጋችሁ ለጥፋችሁ ሽጡ እያለችው ነው። እሱ ደግሞ ይሄ ነገር በጣም እየደበረው፣ ነገር ግን ገንዘብ ስለሚያስፈልገው ብቻ መስራትን ተስማምቷል። በሌላ በኩል ዲያራን እንድታገኛት አልፈልግም ብለው ነበር ናታንን። ነገር ግን ናታንና ዲያራ ተገናኝተዋል። ዲያራ ተደብቄ ከናቴ አገኛለሁ እባክል አገኝ ናፍቀኛል ብለው ተገናኝተው ነበረ። ምናልባት የዲያራ እናት ዲያራና ናታን እንደተገናኙ ካወቀች ናታንን ምን ልታደርገው ትችላለች? ከዛ በፊት እንግዲህ ዲያራን ካገኛት በተደጋጋሚ የምታገኛት ከሆነ በግድም ቢሆን እሷን ታገባታለህ፣ እንድታገባት ነው ማደርግ ብላው ነበረ። ይሄን ነገር ካወቀች ናታንና ዲያራ ይጋባሉ ማለት ነው፣ ፈልጎም ሳይሆን ሳይፈልግ። ይሄ ማለት ደግሞ ኤፍራታ የለፋች የደከመችበት ነገር በሙሉ ከንቱ ሆነ ማለት ነው። በሌላ በኩል ገንዬ ማውራት ጀምራለች፣ እየተሻላት ነው። ስለዚህ አሁን በትንሹም ቢሆን ልትረዳቸው ትሞክራለች ማለት ነው። ሌላ ቢኒያም እና ናታን ተገናኝተው ነበር። ነገር ግን ቢኒያም ናታን ላይ በጣም ተቀይሮበታል። ይህ ሁሉ ነገር ያደረገው ናታን እንደሆነ እያሰበ ይገኛል ማለት ነው። ቢኒያም ናታን ላይ ሙሉ በሙሉ ተቀይሮበታል ማለት ነው። ሌላ ጽዮን ናት። ጽዮን ደግሞ የሆነ ነገር ማድረግ አለብኝ፣ አቤል ሊያሸንፈኝ አይችልም። አቤል ደውሎ እንግዲህ ላገኝሽ እፈልጋለሁ እያላት ነበረ። ካላገኛዎች ግን እማደርገውን እኔ አውቃለሁ እያለ ነው። እሷ ማግኘት ባትፈልግም ነገር ግን አቤል አስገድዶም ቢሆን ጽዮንን ሊያገኛት እየሞከረ ነበረ። እሷ ግን በጭራሽ ልሸነፍ አልችልም፣ የሆነ ነገር ማድረግ አለብኝ እያለች ከራሷ ጋር እየተመካከረች ትገኛለች ማለት ነው። ጽዮን ከዚህ በኋላ ምን አይነት ውሳኔ ወስና ነው ከአቤል ልታመልጥ የምትችለው? አቤል እንግዲህ እንደሚታወቀው ከአሁን በፊት ለኤፍራታ ያፌት ቤት መኖር እንደሚፈልግ ጠይቋት ነበረ። ያፌትን አሳምና እዛ ቤት እንዲኖር እንድታደርገው ጠይቋት ነበር። እንደዛ ካላደረገች ግን ብዙ ነገር ሊያደርግ እንደሚችል ያን መረጃ ለፖሊስ ሰጥቶ ናታንን ሊያሳስረው እንደሚችል እየነገራት ነበረ። እሷም እንግዲህ በታዘዘችው መሰረት ያፌትን አቤል እዚህ ቤት እንዲኖር ፈልጋለሁ፣ ብቸኝነት ደብሮኛል፣ ስራም እንዲያግዘኝ ለብዙ ነገር ፈልጋለሁ ብለው ነበረ። ነገር ግን ያፌት እዛ ቤት እንዲኖር በጭራሽ አልፈልግም፣ አልፈቅድልሽም፣ የማይሆን ነገር ነው የጠየቅሽኝ፣ አቤል እዚህ ቤት ሊኖር አይችልም። ለምን አስፈለገሽ? ሰራተኛ ከፈለግሽ ሰራተኛ አመጣልሻለሁ፣ ከዛ ውጭ ግን አቤልን ወደዚህ ቤት እንዲመጣ አልጋብዘውም በማለት እንግዲህ ኤፍራታን ኩርምትምት አድርጓታል ማለት ነው። እንዳሰበችው ነገሮች እየሄዱላት አይደለም። አሁንም ቢሆን ይሄን ነገር ማድረግ የፈለገችው ያው ለናታን ብላ ነው። ነገር ግን ይሄን ማድረጓ ደግሞ ሌላ ጣጣ ሊያመጣባት
ይችላል ማለት ነው። ምክንያቱም ቤት ውስጥ ካለ እንደፈለገች መውጣት መግባት አትችልም። ብዙ ነገሮች ሊፈጠሩ ይችላሉ። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ዛሬ በሐረግ ድራማ በክፍል 92 የተፈጠሩትና ክፍል 93 ላይ ደግሞ ምን ሊፈጠር ይችላል የሚለውን አምናይ ይሆናል ማለት ነው። እንግዲህ እንዳያችሁት ኤፍራታና ያፌት እየጨፈሩ እያለ የሆነ ፋውል ልትሰራው ፈልጋ ነበር። የሚጠጣው ነገር ውስጥ የሆነ ነገር አድርጋ እንግዲህ ያፌት ላይ ያለውን መረጃ መውሰድ ፈልጋ ነበረ። ነገር ግን እንግዲህ እጇን ይዟታል። የእውነት ነቅቶ ይሁን ምናልባት ካልነቃ ሰክሮ ከሆነ ያንን ፋይል ልትወስድበት ትችላለች። ግን በሚያሳዝን ሁኔታ ያን ፋይል ከያፌት ብትወስደውም ደግሞ ዳግም ጋር ስላለ ማነው አቤል ጋር ስላለ ልታመልጥ አትችልም ብዬ ነው የማስበው ማለት ነው። ነገር ግን አቤል ውስጥ ያለውንም ያፌት ውስጥ ያለውንም ፋይል መውሰድ አለባት። ያን ካልወሰደች ግን አሁንም ናታንን አታድነውም ብዬ ነው የማስበው። እና እንግዲህ ያፌት ምን ሊያደርጋት ይችላል? እየጠረጠራት ስለሆነ በተለያየ መንገድ እየሰለላት ነው። ሲቀጥል ደግሞ ድርጅቱ ጋር ካሁን በፊት መስራት እንደማትችል ነግሯት ነበረ። ትናንትና ግን እንድትሰራ እየጠየቃት ነበር። በቃ እንድትሰሪ ፈልጋለሁ፣ ከአንድ ጠንካራ ወንድ ጀርባ እንዴት ጠንካራ ሴት አለች ይባላል። ስለዚህ አንቺ ሚስቴ ስለሆንሽ አምንሻለሁ፣ ድርጅቱ ጋር አብረሽኝ እንድትሰሪ እፈልጋለሁ ብሏት እሷን በደስታ እብድ ብላ እንግዲህ ልትሰራ ተስማምታለች። ነገር ግን እዛ ልትሰራ ስትሄድ ስራውን ስታየው፣ ሲቀጥል ደግሞ ናታን እንደነሱ አይነት ስራ እንደሚሰራ የወንጀል ስራ እንደሚሰራ ስትደርስበት ናታንን የበለጠ ልትጠላውም ትችላለች። ናታን ግን ይህን ስራ እየሰራ ያለው ፈልጎ ሳይሆን ሳይፈልግ፣ ነገር ግን ያፌትን መበቀል ስለፈለገ ብቻ ነው ማለት ነው። እንግዲህ ኤፍራታ ያው እዛ ድርጅት ውስጥ ገብታ መስራት ከጀመረች ብዙ ነገሮችን ልታገኝ ትችላለች። ነገር ግን ያፌት እየሰለላት ስለሆነ እየጠረጠራት ስለሆነ ላያሰራትም ይችላል። ካሰራት ግን ጥሩ አጋጣሚ ሊሆን ይችላል። ኤፍራታ እንግዲህ እርጉዝ ናት ይመስለኛል፣ እያስታወካት ነበረ። እርግዝናው ከማን ሊሆን ይችላል? ይሄ ነገር ኤፍራታ ላይ ብዙ ነገሮችን ሊያመጣ ይችላል። በተለይ እርጉዝ እንደሆነች ካወቀ ናታን ሙሉ በሙሉ ተስፋ ቆርጦ ሌላ ሰው ማሰብ ይጀምራል ማለት ነው። ሌላ ዲኤንኤ ላደርግ ነው ብላ ነበረ ኤፍራታ። እስካሁን ድረስ ግን የዲኤንኤው ነገር ምንም አይነት ፍንጭ የለውም ማለት ነው። ኤፍራታ ያረገዘችው ልጅ ከያፌት ከሆነ ያፌት ጋር መኖሩን ትመርጣለች። ናታን ጋር ከሆነ ግን ከያፌት ትወጣለች። ነገር ግን ናታን አምኖ ይቀበላል የሚለው ነገር በጣም ከባድ ነገር ነው። ምክንያቱም ናታን ከዲያራ ጋር ሌላ ነገር ውስጥ እየገቡ ይገኛሉ ማለት ነው። እናቱ ባትፈልግም እሷ ዲያራ ግን ስለምትፈልገው ከናታን ጋር የመቀጠል ቻንስ አላቸው ብዬ ነው ማስበው። ጽዮን ግን ይሄን ነገር አልፈለገችውም ከዲያራ ጋር መሆኑን። ምክንያቱም ኤፍራታ እየከፈለች ያለችው መስዋዕት ለናታን ብላ እንደሆነ ስለምታቅ ይሄ ነገር ይሄን ሁሉ ዋጋ ከፍላ ኤፍራታ እንድትጎዳ እንድታዝን ስለማትፈልግ እውነቱን የምትነግረው ይመስለኛል ጽዮን ማለት ነው። ለማን? ለናታን። ከዛ በፊት ግን ናታን ቤት ውስጥ እየገባ አይደለም፣ እያመሸ ነው የሚገባው። ቶሎ ቶሎ አይገናኙም። እንዴት ልትነግረው ትችላለች? ይሄ ለኛም ለናንተም ጥያቄ ነው። ነገር ግን ያፌትና ዲያራ ናታንና ዲያራ አብረው መቀጠል ከጀመሩ እንግዲህ በተደጋጋሚ ከተገናኙ እናቷ አስገድዳም ቢሆን እንዲያገባት ልታደርገው ነው ማለት ነው። ኦልሬዲ ናታን በኤፍራታ ላይ ተስፋ ቆርጧል። ነገር ግን ኤፍራታ አሁንም ቢሆን በናታን ተስፋ አላት። እሱን ለማዳን አሁንም ቢሆን መስዋዕት እየከፈለች ትገኛለች። ኤፍራታና ናታን በድጋሚ ይገናኛሉ። ምክንያቱም እርጉዝ ከሆነች ትልቅ የሚያገናኛቸው ነገር ተፈጥሯል ማለት ነው። ወይስ ደግሞ ተለያይተው ይቀራሉ? ዲያራስ እንዴት ነው ከናታን ጋር ልትቀጥል የምትችለው? ጽዮንና ቢኒያም አሁንም ቢሆን ሊግባቡ አልቻሉም። አላስረዳቸውም። ሁሉንም ነገር ባለበት ነው እየቀጠለ ያለው። አቤል ላግኝሽ እያላት ነው፣ እየረበሻት ነው። ብዙ መረጃ የሚያወጣ እየነገራት ነው። አሁንም አቤል ጋር ያለው ነገር መፍትሄ አላገኝም። ገንዬ በትንሹም ቢሆን ማስታወስ ጀምራለች፣ ማውራትም እየጀመረች ነው ማለት ነው። አሁን ላይ ነገሮች በትንሹም ቢሆን እየቀለሉ ነው። ነገር ግን ከባድና ውስብስብ ነገሮች ሊፈጠሩ ይችላሉ። አንደኛ ኤፍራታ ማርገዟ፣ ሁለተኛ ነገር እዛ ድርጅት ገብታ መስራቷ፣
ሶስተኛ ነገር ደግሞ ናታን የወንጀል ስራ እየሰራ ነው። ምናልባት ወይ የያፌት ሰዎች ሊይዙት ይችላሉ ወይም ደግሞ ከሴትዮዋ ጋር ከሚሰራው ስራ ጋር በተያያዘ ፖሊሶች ይዘውት ወደ እስር ቤት ሊወረውሩትም ይችላሉ። ይሄ ማለት ኤፍራታ የለፋችበት ነገር ሁሉ ከንቱ ሆነ ማለት ነው።